እኔ ማይረባ እኔ ና ኩቻ ዳጊ ጎርታዬ ነው የምትሄደው። ዳጊ ጎርታዬ ነው የምትሄደው። ዳጊ ተመለስ። ለምን ነው የሚመታው? ዳጊ ዞር በል አንተ። ለምን ነው የሚመታው? ዳጊ በቃ ዞር በል። እሱ ጋር ሄደ። ዳጊ ቆይ ምን አይነት አንተ ወንድም ነው? አሁን የውብዬ ወንድም ነው እውነት? አሁን ነግሬሃለሁ። ወንድም እንደዚህ ያደርግ አንተ ወንድም እዛ ሄድና በቃ አንተ ልጅ ክብር ይኑር። አቁም ይበቃል። በቃ ኪራ ተው። ይሄ ነገር አይጠቅምም ኪራ። ምንድን ነው የምታወራው? አንተ አሁን የውብዬ ወንድም ነህ። ዞር በል። መታው አይኑን መታው ወንድሜ አይኑን መታው። ደስ አለ ንገረኝ። ኪራ መሰንዘር የለብህም እኮ መሰንዘር የለብህም። ዳጊ ዞር በል ዳጊ። እያመመህ እንዴት ነው? ና ተው በቃ እሺ፣ ሆስፒታል እንሂድ። መኪና ጥራ። መኪና እንካ ደውል በቃ እሺ። አሹ እንደዚህ እኮ አይገባህም አንተ ልፋት። ወይኔ ወንድም ና ኩቻ ዳጊ ጎርታዬ ነው የምትሄደው። ዳጊ ጎርታዬ ነው የምትሄደው። ዳጊ ተመለስ። ለባንተ ምክንያት ይሆነ ያለው አሁን ሰው በዛ፣ በጣም በዛ። አሁን በዛ ይበቃል። ኪራ እባክህ በእናትህ ኪራ፣ ሌላ ስህተት ስነ ስርዓት በዛው ይበቃል። እስካሁን ድረስ ወንድሜ የኔን ሀሳብ ለማስቀየር ኪራ፣ ሌላ ስህተት ጓደኛዬ ለምን ትመታዋለህ? ኧረ ሂድና አንተ እዛ ጋር ሄድ። እዛ ጋር ሄድ። አንተን ምን እመታለሁ ከፈለኩ ዳጊ ከየት ነው መጣው? ይሄ ቆይ በእናትህ እዛ ሄድ በእናትህ። ሌላ ስህተት ሰራህ እኮ ሌላ ስህተት ነው እኮ የሰራው ያማል ኪራ፣ ሌላ ስህተት እኮ ነው የሰራው። ይኸውልህ ካስፈለገ ሁሉንም ልመታ እችላለሁ። እሺ ኧረ ወንድሜ አንተ እንደዚህ አይነት ሰው የኔን ሀሳብ ይኸውልህ ስማ፣ አዳም ምን አድርጌ ነው አይኔን የምትመታኝ? አንተ ኪራ ይኸውልህ ምን አጠፋው ላንተ? እኔ ሁለቱም አይነት ሊጠፋ ይችላል። ካሁን የኔን ሀሳብ ለማስቀየር ምን አይነት ሰው ነው? ቆይ የኔን ሀሳብ ለማስቀየር ከሆነ ምን አይነት ሰው ነው? ከየት ነው መጣው? ቆይ ከኔ በላይ ከየት ነው መጣው? ቆይ ለምን ወይኔ አይዞህ እንደዚህ አይነት ነገር ለምን ነው የምታደርገው ኪራ? ይኸውልህ ሰላም እንዲሆን ትፈልጋለህ አይደል? የኔን ሀሳብ ውድቅ የምታደርጉ ከሆነ ሌላም ነገር እንደዚህ ማድረግ ምንድን ነው ይጠቅማል? ንገረኝ። ቆይ አሁን ይኸው መታው ደስ አለ። ንገረኝ፣ ለምንድን ነው እንደዚህ የምትሆነው? ቆይ ምን አይነት ሰው ነህ? ንገረኝ። ቆይ ኪራ አይኑን ጎርተኸዋል እኮ ኪራ፣ አይኑን ጎርተኸዋል እኮ ኪራ። ይሄም አፉን አይከፍትም። እንዴት እንደዚህ ትጨክናለህ? እንደዚህ አይነት ስራ እንደዚህ ካንተ ይጠበቃል። ዳጊ ዞር በል በቃ አንተም ዞር በል አንተም ዞር በል ዳጊ ዞር በል። መታው መብት አለ። ለምን ነው ዳጊ ዞር በል አንተ። ለምን ነው የሚመታው? ዳጊ በቃ ዞር በል። እሱ ጋር ሄድ ዳጊ። ቆይ ምን አይነት አንተ ወንድም ነው? አሁን የውብዬ ወንድም ነው እውነት? አሁን ነግሬሃለሁ። ወንድም እንደዚህ ያደርግ አንተ ወንድም እዛ ሄድና በቃ አንተ ልጁ ጋር ሄድ። ኪራ ትክክል እኮ አልሰራህም። የኔን ሀሳብ ይኸውልህ ሄደህ ንገራቸው በስነ ስርዓት። የኔን ሀሳብ ለማስቀየር የኔን ዓላማ ለማደናቀፍ የሚሰሩ ከሆነ ከዚህም በላይ ያደርጋሉ። እንደዛ አይደለም። ለምን አትረዳንም? ኪራ አይኑን አሁን እሺ፣ ምንድነው የሚሻለው? እሺ አሁን ምንድነው የሚሻለው? ሄድ መስሏል። ነገ ከነገ ወዲያ ተመልሼ እመጣለሁ። እሺ ኪራ ግን እንዴት እያሰብክ ነው? እንዴት እያሰብክ አላየህም? ገና ሁለቱም አይነት ይጠፋል። ገና አንተ ሰው ዝም በል። እንዴት አረመኔ ትሆናለህ እንደዚህ? ዳጊ አንተ ዘው ሂድና እልል በለው። እሺ ለከት ይኖረው ላፍ አይደል? እንዳትከተል። ክብር ይኑር። አቁም ይበቃል። በቃ ኪራ ተው። ይሄ ነገር አይጠቅምም ኪራ። ምንድን ነው የምታደርገው? አሁን የውብዬ ወንድም ነሽ። ዞር በል። መታው አይኑን መታው እኮ ወንድሜ አይኑን መታው። ደስ አለ ንገረኝ። እሺ ደስ አለ። መሰንዘር የለብህም እኮ መሰንዘር የለብህም። ዞር በል። አንተ ወንድም ብትሆን የውብዬ ወንድም እንደዚህ ያን ነገር ዞር በል ዳጊ ዞር በል። ዞር በል። ታለቃቅስባት ነው ኪራ፣ ያስለቅሳት ነው። እንዴት ቦክስ ተሰነዝራል? እንዴት ኪራ፣ በስነ ስርዓት እያወራን አይደለ? አስመሳይ ወላ እንዴት እንደዚህ አረመኔ ትሆናለህ ወንድሜ? በጣም አንተ ማይረባ ሰው። በቃ ሂድና ያልኩህን ንገራቸው። ጉልበታም ነህ ኪራ። በቃ አንተ ጉልበታም ነህ። እሺ ተረጋጋ። ሆስፒታል እንውሰደው እንዴ? እሺ ሆስፒታል እሺ አሳየኝ። አሳየኝ። ተወኝ። እሺ ምን እናድርግ ዳጊ? እንሂድ ሆስፒታል እንሄዳለን። ሆስፒታል ቆይ እስቲ አሳየኝ። ናኦሚ አንተ ብታቆም አንተ አትጫነው እስቲ አሳየው። አልጫነው ምን ናኦሚ አይም። እሺ ሆስፒታል እንሂድ። ምን እናድርግ? ቆይ ከየት ነው መጣው? ቆይ ይሄ ምን አይነት ሰው ነው? እሺ ወንድም እንደዚህ አይነት ነገር ያደርጋል?
ይማ ጠላት ነው ልጁ በቃ ወይኔ ልጁ ምን እኔ ደህና አይደለም እንደዚህ ያደርጋል ደህና አይደለም ልጁ በቃ ደህና አይደለም እሱ ራሱ ደህና አይደለም እሺ ቁጭ በል እስቲ አንተ ወይኔ ወንድሜ አሹ እንደዚህ እኮ አይገባም አንተ ልፋት ወይኔ ወንድሜ ባለፈው እንደዛ አይታው ሰው ሁላ ለምን ደው የሚመቱት ቆይ እሱ እንዴ ለምን ደው ማይተውት እንዴ ይሄ ልጅ መኖር እርበስማ ምን አልኩኝ ያው ነው መጥፎ ነገር ተናገር እኔ እኮ ይሄን እንደፈራሁት እንዳይመጣ የፈለኩት ለዚህ ነው አይ አይደል ለዚህ ነው እንዳይመጣ የፈለኩት እኮ እሺ አሁን ምን እናድርግ እሺ ነገሮች ዳጊ የሆነ ነገር አትፈጠር እሺ እና ዳጊ የሆነ ነገር ፍጠር ደውል ወይ ሆስፒታል የሆነ ነገር እናድርግ እሺ እንሂዳሹ ወይ እንሂድ አሹ ሆስፒታል እንሂድ ጥሩ ለመኪና ጥሩ እንደዚህ ያመመማ አሹ አይሆንም እንሂድ መኪና ጥሩ በቃ እንሂድ እሺ አሁን በዚህ ምክንያት ከውብዬ ጋር ራሱ እንዲጣላል እኮ እኔ እሱን ነው የፈራሁት እኮ አሁን ሌላ ጭቅጭቅ ሌላ ጥል ነው የሚፈጠረው እሺ ምንድነው ማድረግ ምን እንችላለን እንዴ ነው ማስቆም የሚቻለው ይሄ ወንድሙ አልቆይ ወይ ይሄ አሁን ወንድም ነው ናት እንዴት እያደረገ ነው በጣም እያመመ ነው አቃጥለኝ ነው ወይ አይኑን አጠፋው እንዴ በእናትህ ልጅ እስቲ አሳየን አንተም ደግሞ እንዴት ነው የሚያሳየኝ አንተ እንዴት ነው የሚያሳየኝ እስቲ አሳየኝ ያማላ እሺ ትንሽ አሳየኝ አይኔን ብሌኔን ነው የመታኝ ዞር እሺ አሳየኝ እሺ ዞር በል እንዴት ነው ማሳይ አቃጥለኝ ነው እሺ አሳየኝ እንውሰደው በቃ ለምን ሆስፒታል ዳጊ ምን ያደርግልሃል ዳጊ እያመመማ እንዴት ነው ናት ነው በቃ እሺ ሆስፒታል እንሂድ መኪና ጥራ ለምን ታልንሂድ መኪና ጥሩ እንካ ደውል በቃ እሺ ደውል ና እሺ ቆይ እኔ ልጥራ ኧረ ዳጊ እባክህ ፍጠን ነው ምን አድርጌ ነው እሺ ቁጭ በል አንተ እስከዛው እሺ በቃ ተረጋጋ ግራ ይግባክ በቃ አቃጠለኝ ቆይ አይኔ ምንም አይሆንም አይጠፋም በቃ ምንም ያለቀሰብኝ እኮ ነው ወይኔ ምን አይነት ጣጣ ነው በእናትህ ምን አይነት ጣጣ ነው ዳጊ ቶሎ በል እስቲ አይኔ ብራና አይም በቃ እሺ ቁጭ በል አረፍ በል በቃ እሺ እስከሚመጣ አረፍ በል ምኑን አረፍኩ እኔ ዳጊ ወይኔ ምን አይነት ጣጣ ውስጥ ነው የገባን እኔ እኮ እንዳይመጣ የፈለኩት ለዚህ ነው ልጁ ትዕግስት የለውም በስራም እኮ ነው ያናገርኩት አሹ ትዕግስት የለውም ያልኩት እኮ በስርዓት እኮ ነው ያናገርኩት እሺ እንውሰደው ወደ መኪና መንገድ በቃ አሹ እሺ ምንድነው ቆይ ይረጋጋ እስቲ አሁን ናውሚ ወይኔ እኔ ግራ ገባኝ እኮ እንውሰደው ወይ ሌላ ጭንቀት ይፈጥር አሹ እስቲ ንገረኛ እመመን ንገር አሹ ምን እያደረገህ ነው እያዞረኝ ነው አይኔን በጣም አንዱ አይኔ ያነባ አንዱ አይኔ ምን አይነት ሰው ነው እሱ እኮ ወደው አይደለም ግን እንዳይመጣ የፈለኩት ለዚህ ነው እኔ ናው አንድ ነገር ልንገር እኔ ስቲል ነው ከሱ ጋር ምንም መጣላት ማልፈልገው ለውብዬ ስል ነው ማላስቀይመው ለውብዬ ስል ነው ሁሉንም ነገር ማላደርገው ግን እሱ ጋር መጣላት አቅም አለኝ ይችላልው አሁን እሳ በዛ አይደለም አንተ መረጋጋት አለ ልጁ አሁን ይኸውልህ አልተረጋጋም መጣላት ነው በቃ ወንድሜ ይኸው ለዚህ ነው እንዳይመጣ የፈለኩት እኔ እኮ ቅድምም አይቼዋለሁ ገብቶሃል አይደል ወረቀቱን ይዞ ሲመጣ አይቼዋለሁ ገብቶሃል አይደል አንድ ሰው አይሰማም እኔ እኮ ምን አይነት ወንድም ነው እሺ ናውም ቆይ ወንድም እንደዚህ አይነት ነገር ያረጋለሽ ቆይ ምን አይነት ጨካኝ ወንድም ነው ይሄ አሁን እኮ ይኸውልህ እሱ ላይ መፍረድ አይቻልም በቃ ጉዳቱ አይምሮ ውስጥ ተቆርጧል በዛ አሁንማ በዛ በቃ በጣም ነው ያስጠላኝ እሺ ያቹን ጉዳይ አሁን ሌላ ነገር ተውና በቃ እሺ አሁን ምን እናደርገው ምን ደህና ነው እያየው አይደል እንዴ አሹ እንዴት በቃ እንሂድና እንውሰደው አሹ አረ ወይኔ በእናትህ እሺ እንዴት እያደረገ ነው ያቃጠለኝ ወይኔ ያቃጠለኝ እሺ ምንም ነገር በቃ ወይኔ ጭልም ምን ያደረገብህ ወይኔ ወንድሜ አሹ እሺ ቻል አድርገው በቃ እኔ ይሄው ይሄድና ቻል አድርገው አሹ ቻል አድርገው አሹ አረ በእናትህ ምን አይነት መጥፎ ቦታ ነው የመጣው ታውቃለህ እኔን አይዞ እኔ መከራ በዛበት ሐኪም ቤት እንሂድ እኔ ይሄንን የፈራሁት እኮ አሹ ሐኪም ቤት እንሂድ በቃ ሐኪም ቤት እሺ እና እንግዲህ ቤተሰብ ያው ተበልሰን መተናል ያው አሹ እንግዲህ እስቲ ያሳያችሁ ብዙም ለክፉ አይሰጥም እንዳሰብነው አይደለም እኛ በጣም ደንግጠን ነበር ያው ወንድማችን በከባዱ ነው ተጥቃ ያደረገው በቦክስ ግን ደግሞ አይኑ ያው ትንሽ እንቅስቃሴ ምን አርጌው እንደመታኝ እኔ ግራ ነው የሚገባኝ ለምን እንደመታኝ አላቅም በስርዓት እያወራሁት ነበርና ግን በቃ አሁን ለክፉ አይሰጥም እንግዲህ ብሌኔ አልተነቀም ዋናው እሱ ነው ዋናው ያው አይኑ ሊጠፋ ይችል ነበር እንግዲህ ዶክተሮችንም ጠይቀናል
እንግዲህ እግዚአብሔር ነው ያተረፈው። ያው ነግሬያችኋለሁ፣ ቤተሰብ እያያችሁ ነው። ማይሆን ነገር እያደረገ ነው፣ በጣም የሚደብር ነገር እያደረገ ነው። ያንን ነገር ደግሞ እኛ ማድረግ እንችላለን። እሱ ያደረገውን ነገር ማድረግ አያገተንም። ግን እንደዚህ አይነት ነገር አያስፈልግም፣ ጭካኔ ነገር አያስፈልግም ብለን ነው እስካሁን ድረስ የታገስ ነው። ያው እንግዲህ እንደምታዩት አሹን አይኑ አልተረፈም። ያው ተርፏል፣ ግን እንግዲህ ሙሉ ለሙሉ አይደለም። እያያችሁ ነው። እና ታሽጓል፣ ደህናማ አይደለም። ትንሽ እንቅስቃሴ ስለማይፈልግ ነው እንደዚህ ብዙ የታሸገው እንጂ አይን ምናምን ይሄ እንደዚህ ሴንሲቲቭ አካባቢ ስለሆነ እንትን ለዛ ነው። እና ደህና ነው። ቤተሰብ አትጨናነቁ። ያው እንደምታዩት ምንም አሁንም እርምጃ አንወስድም፣ ምክንያቱም የውብዬ ወንድም ነው። አሁንም እንታገሰዋለን ወደ ራሱ እስከሚመለስ ድረስ። ጨንቆናል። ምን እንደምናደርግ አላውቅም። እንግዲህ ዶክተሮቹ ሲያዩ እንኳን በጣም ነው እንትን ያሉት እና በጣም ከባድ ነው። ቤተሰብ ስጋዬ ዝም ብሎ ነው ያበጠውና ዝም ብሎ ያው እንዳበጠ ይሻለዋል ስላችሁ እንደዚህ እንትን በደንብ ሆኖ አይደለም አሞት ምናምን ሳይሆን ጀስት እዚህ ጋር አካባቢ ያው አብጧል ትንሽ። ለዛ ነው እንጂ ይሄ ከረረ ነገር የለም። እግዚአብሔር ይመስገን ብሌኑም አልተነካም። ያው እንግዲህ በጣም ይደብራል፣ ያስጠላል። እንግዲህ ግን ከዚህ በላይ አሁንም የሚሄድ ከሆነ ትልቅ እርምጃ ነው የምንወስደው። ህግ አካል ጋር ነው የምንሄደው። ምክንያቱም እንደዚህ እያደረገ ወንድሜንም ያሹንም የመታው እዛ ወንድሜንም የተሳደበ አይሆንም እና ትንሽ እንታገሰዋለን። ያው ይህ ቪዲዮ ደግሞ ማየቱ አይቀርም። እንታገሰዋለን ኪራ፣ ያው ወደ ራስ እስከምትመለስ ነው። ግን ማትመለስ ከሆነ መጥፎ ነገር ነው የሚፈጠረው። ይህንን ማለት የምፈልግ ነው። እኔ አምጥቼው እኔ መመታቴ ነው በጣም የሚያሳዝነኝ። እኔ ራሴ ነኝ ነገሮችን እንዲያስተካክል የጠራሁት እና ግን እኔ ላይ እንደዚህ ማድረጉ በጣም ነው የከፋኝ። እና ግን ለውብዬ ስል ያው ሁሉንም ነገር እችላለሁ። አሁን እኛ ከዚህ በላይ ነገሮችን አልፈናል። ግን በቃ ይሻለኛል፣ ደግሞ ቶሎ ይሻለኛል። ምንም ማለት አይደለም። ሁለት ቀን ብቻ ቢፈጅ ነው ብዙም እንዳይወጠኔም እኮ ብዙም ያው ጉዳቱ ዘለቅ ያለ አይደለም። እንግዲህ ናሆም እስቲ አንተ እየተሰማን ያው ይሄን ቪዲዮ ማየቱ አይቀርም። ያው በደንብ የተሰማን ነገር ተመልካችም እንግዲህ እኔ ምንም ነገር ማለት አልፈልግም። እዚህ ጋር መጥፎ ነገር አውርቼ ሌላ ነገር እንዲፈጠር ስለማልፈልግ ያው አንተ የተሰማን ነገር በደንብ ገለጽላችሁ። እኔ በጣም ነው ማለት እንደዚህ ልጁ ይፈጥራል ብዬ ገምቼ ነበር። ገብተዋል አይደል? መጀመሪያም ነግሬያቸዋለሁ። እኔ ከጠዋት ላይም እኮ ተገናኝተናል፣ ከነውብዬ ጋር ነበርኩኝ። ግን ደግሞ ያየሁት ነገር በቃ ልጁ የሆነ ትዕግስት የሚባል ነገር የለውም። ገብተዋል አይደል? የሰው ልጅ እንደዚህ ደግሞ ስሜታዊ መሆን የለበትም ሰው ላይ። ስሜታዊ መሆን የለበትም። አሁን እሱ ይጎዳዋል ብዬ አስባለሁ። እኔ አሁን ስሜታዊ የሚያደርገውን ነገር ካልተወ ዋጋ የሚከፍል ይመስለኛል። አይደለ? አይመስላችሁም? አሁን እሷን አደናለሁ እያለ እሱ ራሱ ዋጋ ይከፍላል። ከሁሉም ጋር ተጣልቷል። አስበው። ገብቷላ? አንዱ ከመሀል ተነስቶ የሆነ ነገር ሊያደርገው ይችላል በንዴት። ገብቷላ አይደለ? ስለዚህ አሁን ራሱን ከነገሮች ቆጠብ አድርጎ ቢያረጋጋ መልካም ይመስለኛል። አይደለ? አሁን አንተ ገብተዋላ የሆነ ነገር ስለት ነገር ብትይዝ የዛን ሰዓት አስቡ። እንደዚህ አይነን አድርጎ ቆማ አታየውም። ገብታላ አይደለ? አሁንም እኮ ነው ዝም ያልኩት የውብዬ ወንድም ስለሆነ እና ቤተሰብ ይረጋጋል እና ወጣትነትም ስሜትም ስላለበት ይረጋጋል ብዬ እንጂ እኔም መመለስ አቅቶኝ ምናምን አይደለም። ግን ውብዬ ናት አሁን ሁሉንም ሰው የያዘችው። እውነት ለመናገር ውብዬ ናት። ገብተዋል አይደለ? እንጂ አሁን ያውላ ሰው አንዱ አሁን ናውም ራሱ በጣም እየታገሰ ነው። አይተዋል አይደለ? በጣም እሱ ራሱ አሁን በጣም ታግሷል። ነገሮች እንዳይበላሹ ብሎ ነው የታገሰው። ይገባናል እኮ አሁን እሱ እህቱ እንደተጎዳች ሁላችንም የምናውቀው ነገር ነው። ግን ደግሞ በቃ አልፏል። ገብቷላ? የሰው ልጅ ይጎዳል። ተስማምተዋል። እኛ ለምን እንጣላለን? በቃ ተስማምተዋል። አልፎ ያ ነገር እርቅ ተደርጎ ተስማምተዋል። ጥሩ ነገር ላይ ነበሩ እኮ አይደለ? አሁን እሱ ከአዲስ ወደ ኋላ እየጎተታቸው ነው ያለው አይደለ እንዴ? ከእንደገና አስበው። ማንንም ሊያዳምጥ አይፈልግም ልጁ። ማንንም ሰው የሚሰማ መስማትም በቃ ጭራሽ አይፈልግም። እንዳየው እንግዲህ የመጣውት እየጠራ ነው፣ በሰላም ነው አይተሃል። ግን ደግሞ በቃ ስለሷ ከተነሳ ያለው ያ የበፊቱ ቁስል ትዝ ይለዋል መሰለኝ። የሆነ ሳለ ይለወጥብሃል እኮ ካየው እያወራው የሆነ ሳለ ተለውጧል።
እስቲ ብቻ ማለት እኔ በቃ ውድ ቤተሰቦቻችን እንግዲህ እናንተም አይታችኋል ያለውን ነገር። እኛ በጸባይ ነው የጠራ ነው፣ በጸባይ ልናናግረው መንገድን እየሄድክ ያለውን ተው ብለነው ነው የጠራ ነው እና ለጸባ አልጠራንም። አይታችኋል። እኛም በሰላማዊ መንገድ እንደ ትልቅ ሰው ነው ያወራነው እና ግን እሱ እንደ ህፃን ልጅ ሰው ላይ እጁን አንስቶ ምናምን ሄደው እና እኔ ምንም አልልም። ብቻ ግን ወንድሜ ተረጋጋ። እንደዚህ መሆን አያዋጣህም። ተው። ለአንተም ለወደፊትህም መጥፎ ነው። ውብዬን በዚህ መንገድ ደግሞ እስኬትም አታደርሳትም። እንደዚህ የሆንክ የትም ውብዬን አታደርሳትም እና አሁን ወንድም ሳይሆን ጠላት እየሆንክ ነው እና ተረጋጋ። እና ውድ ቤተሰቦቻችን ናሆሜ ኩቻ አመሰግናለሁ በጣም። እንደዚህ በቃ እኔ ምን አደረግናችሁ? በእናትህ እንዴ ምንም ማለት ገዳፍ ውስጥ ነው እኮ የገባው እንዴ አንተ እኮ ነገር እኔ ማውራት የምፈልገው ነገር ነው። ቤተሰብ እንግዲህ ምን እንደምላቸው አላውቅም። የውብዬ ወንድም እንደሆነም ያጠራጥረኛል። ይቅርታ አድርጉልኝ። ምክንያቱም ወንድም ይሄን ያህል ይጨክናል ብዬ አላስብም። ምክንያቱም አሹን የሚያውቀው ያኔ በመጣበት ታይም ነው አሹ የሚያውቀው እንጂ ተገናኝተው አሹ ጋር አያውቅም። እዚህ ከመጣ በኋላ ነው አሹ ጋር ሞር የተግባባው እና እንደ እንግዳም ሳያስበው ነው የመጣው አሹ። ይሄ ደግሞ ትክክል አይደለም። ሁለት ደግሞ ወንድም እኮ ለማስታረቅ ነው መሞከር ያለበት እንጂ አሁን ይሄ ከሱ የማይጠበቅ ነገር ነው። በቃ እንዲታረቁ ማድረግ ያለበት ይሄ ፍቺ ወረቀት አምጥቶ ይሄ ማይሆን ነገር ነው። ከአንድ ሰው የማይጠበቅ ከሱ የማይጠበቅ ነገር ነው። ብዙ ሰው የታዘበው ነው። እንደ ወንድም መሆን አለበት ውብዬ ጋር። ውብዬ በጣም ያለቀሰች ነው፣ እየተከፋች ነው። እኛ እንኳን ውብዬ ጋር እንዳንገናኝ እያደረገን ነው። ይሄ ትክክል ነው ብዬ አላስብም። ምክንያቱም እኛ ውብዬ እሱ በሌለበት ታይም 4 ዓመት ሙሉ እሱ በሌለበት ታይም ውብዬ ጎን ነበረ፣ ከውብዬ ጋር ነበረ። 4 ዓመት እንኳን ባንሆን 2 ዓመት አንድ ላይ ነበረ። በዛ ሰዓት ግን ደውሎ አያውቅም ለውብዬ እና ዛሬ ላይ መጥቶ ያው አሹን እንደዚህ መምታቱ ጥፋተኛ ነው፣ በጣም ጥፋተኛ ነው። ከሱ የማይጠበቅ ስራ ይጸጸታል፣ አንድ ቀን ይጸጸታል። እህቱ ውብዬ እንኳን አሁን ውብዬ በጣም ነው የምታዝነው ይህን ቪዲዮ ስታይ በነገራችን ላይ እና ያው ኪራ ወደ ራስህ ተመለስ። እኛ ሰላም እንዲፈጠር ነው ሀሳባችን እንጂ አንተን ጠልተን ምናምን አይደለም። ግን በቃ ውብዬና ናሂ ፈቃደኛ ከሆኑ ይታረቁ፣ ታርቀዋል። እና ለምንድን ነው መሀላቸው ገብተህ ሽምግልና ይላክ? ይሄ የማይመስል ነገር ነው። እነሱ ፈቃደኛ ሆነው ሁለቱ ከታረቁ ከዚህ በላይ ምን ይገኛል? በጣም ደስተኛ ናቸው። ግን አንተ በቃ መተህ በቃ የማይሆን ነገር ብዙን ነገር እኛም ማለት አንፈልግም። በቃ ውድ ቤተሰቦቻችን ያው እናንተ እስቲ ያለው ነገር በቃ ምን ያህል ልክ እንዳልሆነ አይታችኋል እና እስቲ ሀሳባችሁ እናንተ ማስቀምጡ። ማለት በቃ አሁን እኔ ትንሽ መድኃኒት የሚገዛ ስለተባለ ሄደን መድኃኒት እንገዛለን። እኔ ይሻለኛል፣ ግን እሱ በሚረጋጋበት መንገድ ነው እናረጋጋው። ግድ ነው ማረጋጋት አለብን። አሁን እኔ የማስበው ለውብዬ ቤተሰቦች እናሳውቅ፣ እየሄደ ያለውን ነገር እንዲያቆም አይመስልም? ለውብዬ ቤተሰብ እናሳውቅና እናስቆመው። ግድ ነው እንደዛ እናርግ። አንተ በቃ ተረጋጋ፣ ራስን አረጋግር። የለው እና ቤተሰብ እንግዲህ ይህን ይመስላል። እንወዳችኋለን። ና እስኪ